ሊነጋ ሲል ክፍል 19 እውነተኛ የፍቅር ታሪክ። የት እንደሚሄድ አላውቅም፣ ግን ዝም ብዬ ወደፊት እየተጓዝኩኝ እያለ አንድ ቦታ ላይ በጣም ብዙ ሰዎች ስብስብ ብለው ቁጭ ብለው አየሁኝና አንድን ቀስ ብዬ ጠጋ አልኩትና ለምንድን ነው እዚህ ሰው የተሰበሰበው አልኩት። ቀን ስራ ሰራተኞች ነን። አሰሪ ይመጣና የፈለገውን ይዞ ይሄዳል። እኔም ጠጋ ብዬ ተቀላቀልኳቸውና ቁጭ አልኩኝ። አንድ ሰውዬ መጣ። ሁሉም ብድግ ብለው ከበቡት። እሱ ግን ከመሃላቸው 5 ሰው ብቻ መርጦ ሄደ። እንዴት እንደሚያሳዝኑ ብታይ! ሁሉንም ትጥቃቸው አማልተው ምሳቸውን ይዘው ሰው እስኪመጣ አይን ማየት ከዛ ደግሞ ገና ከተመረጥሽ ነው ምሰሪው፣ ኋላና ምሳሽን ይዘሽ ወደ ቤትሽ ትመለሻለሽ። እኔ ትንሽ እዛው ቆምኩኝና ፀሐዩ ገና አናቴን ሲለኝ ደም በደም ሆንኩኝ። ሁሉንም ደነገጡ፣ ከበቡኝ፣ ሶፍት ምናምንም ሰጡኝ። ከዛ ተመልሼ ወደ ቤቴን ሄድኩኝ። ቀኑን ሙሉ ባዶ ቤት ተኝቼ ሳለቅስ አመሻሁኝና ማታ ወደ ማታ አካባቢ የዶክተሩን ልብስ አጣጥፌ ፌስታል ውስጥ ከተትኩኝና የራሴን አያቴ በነበረችበት ጊዜ መለብሰውን ቆንጆ ልብስ ለብሼ ሄድኩኝ። ጤና ጣቢያ ሄጄ ለዶክተሩ ስለሰጠኝ ልብስ አመስግኜ መለስኩላች። ዶክተሩ እስክትመጣ መጠበቅም ጀመርኩ። እንዲሁ አይቶ እራት በልተዋል እንዴ አለኝ። አዎ አልኩት። አልበላሁም አለኝ። በምን አወቅ እንዳልበላው አልኩት። እኔ ዶክተር ነኝ። ሰዎች በማሳሪያዬ መርምሬ ከማወቅ በስተጨማሪ ፊታቸውን አይቼ ውስጣቸውን ማንበብ እችላለሁ። አሁን ያለህበት ሁኔታ ራሱ ይገባኛል አለኝ። በጣም ሮባም የውጥንህም ለመሄድ ለመሳቅ ስትሞክር አንጀትህ እጥፍ እያለ ነው አይደለም አለኝ። እንዲህ ዶክተር ቆይ በዚህ ልክ ያስታውቅብኛል እንዴ አልኩሽ። አይ እኔ በዚህ ልክ የሰው ስሜት ስለማውቅ ነው። ለማንኛውም አሁን ዶክተሯ ትምጣና እራት በልታችሁ ትሄዳላችሁ። እኔ እኮ ትናንትና ኪስህ የነበረው 75 ብር የወሰድኩብህ እዛ ሄደህ እንዳትጠጣ ነው። ራስህን ለመቀየር ዝግጁ ከሆንክ ግን በሁሉም ነገር አብሬህ ነኝ፣ እንካ ብርህን ብሎ 75 ብሩን ሰጠኝ። አመሰግናለሁ ዶክተር፣ ይሄ ብር እኔ ጋር ሆኖ ቢሆን እጠጣበት ነበረ አልኩት። ከዛ ዶክተሯ መጣችና እንሄድ በቃ አለችኝ። ተከትያት እራት እንድንበላ ነግረዋትም ስለነበር እራት ለመብላት ወደ አንድ አነስ ያለች ቦታ ገባን። አዘዘች። ምግቡ እስኪደርስ መውራት ጀመርን። ይቅርታ የመጀመሪያ ቀን እንደዛ ስላማናጨኩ፣ ግን እኔ ሰው ራሱን ሲጥን ለችግር እጁን ሲሰጥ አልወድም። በቃ ምንም ነገር ካልተጋፈጥከው ማለፍ አትችልም። እኔን ተመልከተኝ። እንቅልፍ የምተኛው ቀን ከ6 ሰዓት እስከ 8 ሰዓት ብቻ ነው። ጠዋት 2 ሰዓት ወደ ጤና ጣቢያ ሄዳለሁ። ከዛ ከ6 እስከ 8 እተኛለሁ። እስከ ማታ 2 ሰዓት እሰራና አባባ ጋ ሄዳለሁ። እዛም ደግሞ አባባን ስጠብቅ ቁጭ ብዬ አድራለሁ። ጠዋት 2 ሰዓት ከነሱ ጋር እወጣለሁ። ተመልሼ ወደ ስራ ገባለሁ። እንደዚህ የምሆነው ነገን አስቤ ነው። ዳይፐር ስቀይር በጣም ብዙ ጊዜ አጠገባቸው ስለማያስታውቅኝ ለነሱ ሞራል ተጨንቄ እንጂ ለቅንጦት አይደለም አብረከኝ እንድትሰራ የፈለኩት አለችኝ። ስራ አለቃህ ነው ታዘዘው። ከዛ ከበቂ በላይ ይከፍልሃል። ስራ አትናቅ። የትኛውም አጋጣሚ እየተጠቀምክ ስራ፣ ገንዘብ ያዝ፣ ሴቭ ማድረግን ልመድ። በህይወትህ ትልቁ ስልጣን ገንዘብ የቱ ጋ መጥፋት የቱ ጋ መቆጠብ እንዳለብህ ስታቅ ነው። በቃ ከስራህ ትገኛለህ፣ ከሰራህ ታገኛለህ፣ ካገኘህ ትከበራለህ። ትንሹም ትልቁም ወዳጅህ ነው። ገንዘብ ካለህ የሰው ሁሉ አይን አንተ ላይ ነው አለችኝ። ከጠበቅኩት በላይ በጣም ምርጥ ሰው ሆና አገኘኋት።
እራታችንን በልተን እንደጨረስን ሄድን። ከዛ በኋላ በቃ ህይወቴ ስራ ስራ ብቻ ሆነ። ማታ አበባ ጋር ሄዳለሁ። ሌሊት 10 ሰዓት ፒያሳ ሄዱና ቢያንስ ለ4 ለ5 ሰው ኩንታል እሸከምላቸዋለሁ። ጠዋት 3 ሰዓት ተመልሼ ይመጣና ቀን ስራ ሚሰሮች ጋር እቀመጣለሁ። ካገኘው እሰራለሁ፣ ካጣው ቤት ተኝቼ እውላለሁ። በቃ ገንዘብ በደንብ ማግኘት ጀመርኩኝ። አባባ በጣም ስለማሳዝናቸው ከልጆቻቸው ብር እየተቀበሉ ሽጉጥ ያድርጉልኛል። ብታምኝም ባታምኝም በስህተት የማጠፋባትም አንዲች ብሩም አትኖርም። ገንዘብ አንዴ ማግኘት ስትጀምሪ በቃ ምን ልበለሽ እንቅልፍ ሁላ ለመተኛት ጊዜ አይኖርሽም። በተለይ ደግሞ እንደኔ ማጣትን ለገንዘብ ተብሎ መከዳትን ካየሽ በኋላ በቃ እንደኔ አንድ ገንዘብ ማግኘት ብቻ ነው አማራጭሽ። ከዶክተሯ በጣም ቆንጆ ግንኙነትን ፈጠርን። ሴት ዶክተርም ብትሆን እንደ እናትም እንደ እህትም ሆናልኛለች። እኔ ብር ማግኘት ስጀምር አስተሳሰቤን ተቀየረ። በቃ ማታ እምበላው ሀሳብ ከጭንቅላቴ ጠፋ። አልፎ አልፎ መቅደት ስትለኝ ግን ሄደህ ጠጣበት ይለኛል። ግን አንድም ቀን ጠጥቼ አላቅም። ብር ማግኘት ስትጀምሪ ብር ራሱ ማስቀመጥበት ቡክ አልነበረኝም። ከዛ ዶክተሩን እንደምንም ተማምቶ መታወቂያ ወጣልኝና ቡክ ከፈተልኝ። ቀን ስራ ስሰራ አልፎ አልፎ ድንገት ባፌም አፍንጫዬም ደም ይፈሳል። ከዛ ደሙ እስከ ማቆም መከራዬን እበላለሁ። ዶክተሩ ጋር በተደጋጋሚ ምርመራ እንዳደረግን ነግሮኛል። በድጋሚ ምርመራ ለማድረግ ወደ ሌላ ሆስፒታል ሄድኩኝ። ከዛ ግን ምርመራ ካደረጉ በኋላ ዶክተሩ ምን እንደሆነ የማይታወቅ ጭንቅላት ውስጥ ልክ ያልሆነ ነገር እንዳለ ነገረኝ። በዛ ሰዓት ብዙም መገናዘብ አይችልም ብሎ መሰለኝ ትክክለኛው ነገር ያልነገረኝ። መፍትሄ ምን እንደሆነ ምንድን ነው አልኩት። ፀሐይ ላይ ረጅም ሰዓት ከማሳለፍ ጭንቅላትህም ከማስጨነቅ ተቆጠብ፣ በቂ እረፍት አድርግበት። እነዚህ ነገሮችን ካደረግ ወደ ጤንነትህ መመለስ ትችላለህ። ካልሆነ ግን ጊዜው በሄደ ቁጥር ህመሙ እየከፋብህ ይሄዳል አለኝ። እሺ ብዬው ዝም ብዬ ወጣው። በዛ ሰዓት ገንዘብ ማግኘት የጀመርኩበት ሰዓት ስለነበረ ድጋሜ ወደ ኋላ መመለስ ለኔ አይታሰብም ነበረ። ምክንያቱም ምንም ገንዘብ ባልነበረኝ ሰዓት ለሞመት ፈጣሪን ስለምን ነበረ። ስለዚህ ብሰራም እሞታለሁ፣ ባልሰራም እሞታለሁ። በዋንነት ደግሞ ከምንም በላይ ስራ እንደሰራ ከሚያደርጉኝ ነገሮች ውስጥ በምን እርግጠኛ ነበርኩ መሰለሽ? ሀብታም ከሆንኩ ብር ካለኝ መቅዲን ማግባት እችላለሁ። ባሏን ሳትወደው ስላገባችሁ እኔ ሀብታም ሆኜ አገባታለሁ ብዬ አስብ ነበር። ትንሽ ልጅነትም ጅልነትም ነበረኝ መሰለኝ። እኔ በቃ በየቀኑ የሰራሁትን እየያዝኩ ወደ ባንክ ነው የምሮጠው። እንደ ሰው ልብስ፣ ጫማ፣ ምግብ ወይ ደግሞ የተንደላቀቀ መኖሪያ አያምረኝም። አንዳንዴ ሀብታም መሆን ብቻ ነው ሀሳቤ። ህይወቴ ቆንጆ እየሆነች ራሴን እየጎዳው ግን የምፈልገውን ያህል ገንዘብ እየሰራው እያለ አባባ የመጨረሻ ደረጃ ላይ ደረሱና ሞቱ። የዛን ቀን ከልጆቻቸው በላይ ሳለቅስ የነበርኩት እኔ ነበርኩ። እሳቸው ሲሞቱ ከምንም በላይ አሪፍ ገቢ የማገኝበት ስራ ቆመ። ከዛ ግን ፈጣሪ ጥሎ አይጣለኝም። የአባባ ልጆች ከስራ ከመሰናበታቸው በፊት እስከዛሬ አባታችንን ሳትጠየፍ ስለተንከባከብከው ብለው ጠቀም ያለ ገንዘብ ሰጡኝ። እሷን ወደ ባንክ አስገባውኝና የፒያሳውን ስራ ለመስራት መኮርኩ። ግን እኔ የምኖርበት ቤትና አስፓልቱ ምንም ሊመጣጠን አልቻለም። እኔ ተነስቼ ታክስ የሚይዝበት ጋር እስክደርስ እየረፈደብኝ ተቸገርኩኝ። መንገዱም በጣም ምቾት እየነሳኝ መጣ። ያለችን ልብስና ለምግብ መስሪያነት የሚያስፈልገኝን እቃዎችን ብቻ ይዤ ከዛ ቤት እስከ ዘላለም ወጣው።
ቤት ተከራዩ። በጣም ጠባባ ግን ለኔ በቂ ነበረች። እሷ ውስጥ እየኖርኩኝ ቀን ስራ አትክልት ተራውን እየሰራው አንድ ሀሳብ መጣልኝ። እኔ ከተከራየሁበት ቤት ቀጥሎ አንድ ትንሽ የሱቅ ነገር አለች። በጣም ብዙ ሰው በዛ ይተላለፋል። ስፓልት ዳር ስለሆነ የብዙዎች ታክሲ መያዣ ማውራጇ እሷ ጋ ነው። እሷ ቦታ ተከራይቼ ለምን አትክልት አልሰራባትም? ቀን ስራውን በጣም እየጎዳኝ ነው። ቀን በቀን ከነስር ጋር ከመታገል ይህንን ብከፍት ቢያነስ ከፀሐይ እንደምንም አሰብኩኝና ለዶክተሩ ከፀሐይ ጋር ከመታገል ይህንን ከፍቼ ቢያነስ ከፀሐይ ጋር ከመንገላታት ይረዳኛል አልኩኝና ለዶክተሩ ነገርኩት። በጣም ደስ አለው። ከዛ ሌሊት ፒያሳ ሄጂ ለደንበኞች ተሸክሜ ካደረስኩ በኋላ ለራሴም 1 ኩንታል ሽንኩርት ብቻ ጫንኩኝ። ከዛ እንደተመለስኩ ከባንክ ብር አውጥቼ ሚዛን ገዛሁኝና ማታ 11 ሰዓት አካባቢ አሃዱ ብዬ ጀመርኩኝ። የመጀመሪያ ቀን ገና ሰው እያየው ስለነበረ ብዙም ገበያ አልነበረም። እንዲሁ አንዳንድ ሰዎች ብቻ ወይ ተከፈተ እንዴ እስኪ እንድመርቅልህ እያሉ ይገዙልኛል። ብርቅ ሆነብኝ። ልክ የትልቅ ሱቅ ባለቤት የሆንኩ ያህል ተሰማኝ። በንጋታው ሄድኩኝ። ሌላ 1 ኩንታል አመጣሁኝና ከመጀመሪያው ቀን 2ኛው ቀን ላይ የተሻለ ሰው ገዛኝ። ጠዋት በሄድኩ ቁጥር ሌላ እቃ እያመጣው ሱቅ ውስጥ ማስቀመጥበትን ቦታ እስከማጣ ደረሰ። ሁሉንም አትክልት ደረደርኳቸው። ሰዎች እግረ መንገዳቸውን እየገዙ ወደ ቤት መግባት ጀመሩ። ገበያ ደራልኝ። ከዛ ቀን ስራውን ሳቆም እንደዛ ቀን በቀን የሚነስረኝ ነገር ቆመልኝ። አባባ ስለሞቱ ቀን ስራውን ስላቆምኩ በፊት 3 ሰዓት ምሰራውን አሁን 2 ብቻ 3 ስራ ምሰራውን አሁን 2 ብቻ ሆነ። እንደዛ ሆኖ ደግሞ የምፈልገውን ያህል ገቢ የማግኘት እድሉ ይቀንሳል። ሌሊት ለመሸከም የሚመቸኝ አይነት ስራ መፈለግ ጀመርኩኝ፣ ግን አላገኘውም። ስለዚህ ሌሊት 10 ሰዓት ፒያሳ ሄጄ ከተሸኮምኩኝ ለራሴ የምፈልገውን እቃ ካመጣው በኋላ ሱቄን ዘግቼ እስከ 11 ሰዓት ቀን ስራ መስራትን፣ ከዛ በኋላ ሰውን በብዛት ከስራ ሲመለስ ስለሚገዛኝ ከ11 ሰዓት በኋላ ሱቁን ለማክፈት አሰብኩኝና ቀን ስራውን ጀመርኩኝ። ግን እንዳሰብኩት ሳይሆን ቀረ። ምክንያቱ በጣም ይነስረኝ ጀመር። ሳያጭም በፊት ከምሸጠው ሽጫም ቢሆን ከበፊቱ ከምሸጠው ቀነሰ። ከዛ ቀን ስራውን ሙሉ ለሙሉ አቆምኩኝና ሙሉ ትኩረቴ ሽያጩ ላይ ያደረኩኝ። በፊት ከመሸጣቸው እየሰፋ መጣ። ሁሉም ሰው በፈገግታና በትህትና ስለማስተናግዳቸው ብዙ ደንበኞች ኖሩኝ። ከሰፈሩ ሰው ጋር በሙሉ ተግባብተናል። ከኔ መግዛትም ጀመሩ። ከጠበቅኩት በላይ አሪፍ ገቢ ማግኘትም ጀመርኩኝ። እዛ ብዙ ደንበኞች ስላሉኝ የተበላሸ እቃ በፍጹም አይጣልም። ደግሞ ማታ 3 ሰዓት ገብተሽ ሌሊት 8 ሰዓት ላይ የሚዘጋ ክለብ ላይ መስተንግዶ ስራ ጀመርኩኝ። ሌሊት 8 ሰዓት ቦታ እገባለሁ፣ ለ2 ሰዓት እተኛለሁ። 10 ከግማሽ ወደ ፒያሳ ሄዳለሁ። ክለብ ላይ በጣም ቆንጆ ብር ነበር የማገኘው። ብዙ ሰዎች ጠጥተው ሰክረውም የሚሰጡሽ ብር እንኳን አይቆጥሩትም። ከዛ ለዶክተሩ ስነግረው ከለከለኝ። ረጅም ሰዓት በስራ ካሳለፍከው በቂ እረፍት ካላገኘህ እረፍት እኮ ያስፈልግሃል፣ አልገባህም እንጂ ታመሃል እኮ አለኝ። እሺ ብዬ የክለቡን ስራ አቆምኩኝ። ጥሩ ስሜትም እየተሰማኝ አልነበረም። በዛ መሃል ግን መቅዲ የሆነ ቀን ታክሲ ውስጥ አገኘኋት። ፊቷ ተበላሽቶ ሰውነቷ ከስቶ ነበር። ሳያት እንደ አዲስ ፍቅሯ አገረሸብኝ። ውስጥ የተለወሰ አሳዘነችኝ። ከዛ ቀን ብለሽ ካላወራሽኝ ምቼ ያገኛለሁ ብዬ እንድታወራኝ አደረኳት። ምን እንዳለችኝ ታውቂያለሽ? የኔ ግፍ እንደደረሰባት ባሏ ገንዘብ እንጂ ጭንቅላት እንደሌለው ነገረችኝ። ቤተሰቦቿ ፊት መልአክ ይሆናል፣
ቤት ስንገባ ግን ሰይጣን ይሆናል። ቤተሰቦቼ እኔ እንደምፈልገው አይነት ኑሮ እንዲኖሩ አድርጌያቸዋለሁ። እኔ ግን ተጎዳው። መንገድ ላይ ወንድ ካየ ምን ብለሽው ነው ብሎ ይነግረኛል። ከቤት ከወጣው ማንን ልታገኝ ነው የሄድሽው? ከማን ጋር ተኝተሽ መጣሽ ይለኛል። ቤተሰቦቼ ቤት እንኳን ብቻዬ ከሄድኩ በዛው ወንድ ልታገኝ ነው እንጂ ለምን ብቻሽን ሄድሽ ብሎ ጥርግርጌን አውጥቶ ይሰድበኛል። ያገኘውን አጋጣሚ በሙሉ እየተጠቀመ አቋሸሸኝ። ቆሻሹን አራገፈብኝ። በእኔ ሀብት ነው የምትኖሪው፣ ቤተሰቦችሽም በእኔ እርዳታ ነው ይለኛል። ሰላሜን ነሳኝ። ስራ ለስራ ስለው ምን ጎደለሽ ነው ስራ የምትሰሪው ይለኛል። እሺ ልማድ ስለው የት ለመድረስ ነው ለመንዘላዘል ካልሆነ ብሎ ዱላ ቀረሽ ንግግር ይናገረኛል። በፊትም የጥፋተኝነት ስሜት ተሰምቶኝ ነበረ። ይባስ ደግሞ እሱን ካገባው በኋላ 24 ሰዓት ራሴን በጸጸት መቀጣት ጀመርኩኝ። በጣም ብዙ ጊዜ ደወልኩልህ እና ይቅር እንድትለኝ ልጠይቅህ ነበረ፣ ግን ስልክህ አይሰራም። አሁንም ቢሆን ይቅር እንድትለኝ ብቻ ንገረኝ፣ ሌላ ምንም አልፈልግም። መቅዲ እንደዛ ሆና ማየት በራሱ ያማል። አሁንም ቢሆን ለእኔ ስሜት ካለሽ አብረን መሆን እንችላለን። እኔ ይቅር ብዬሻለሁ አልኳት። እሷ ግን የቤተሰቦቿን ደስታ ከምነፍካቸው እኔ እንዲህ በሆነ እመርጣለሁ፣ ካሁን በኋላ ለእኔ ስሜት ባይኖርህ ነው የሚሻለው ብላኝ ጥላኝ ሄደች። ከዛ በኋላ የበለጠ ሀብታም መሆን እንዳለብኝ ገባኝ። ለሷ ስል ቶሎ ቶሎ ሰርቼ ተቀይሬ መቅዲ የኔ አደርጋታለሁ ብዬ አሰብኩኝ። ይህንን እንዳለ ደም በደም ሆነና ከገባሁበት ተመስጦ አወጣኝ። ደነገጥኩኝ። ልዑሌ እያልኩ እየጠራሁት ወደ መሲ ጋር ሮጥኩኝ። እሷ ባንዴ ታድነው ይመስል ቤቢን አቅፋ እያጫወተችው ነበርና ወደ አልጋውን አስተኝታው እየሮጠት መጣች። ሶፍት ሰጠችው። እኔ እየተናነቀኝ ስለነበረ ወደ ሽንት ቤት ሄድኩኝ። ልዑል ደግሞ እያንጠባጠበ ከኔ ጋር መጣም ነው። ይቅርታ ሳሌማ አሳመምኩሽ አይደለም አለኝ። ቀና ብዬ ሳየው አንጀቴን በላው። ሰው እንዴት በዚህ ልክ ጠንካራ ይሆናል ብዬ አሰብኩኝ። እረ አንተ ምንም አላደረግም፣ ታጠብ እና እረፍት አድርግ በቃ አልኩቲ። እውነት ለመናገር ታሪኩን ለመስማት ጓጉቻለሁ። እንዴት በዚህ ልክ ሀብታም ሆነ ታዲያ? ግራ ገባኝ። አሁን ያለበት ሁኔታስ ምንድን ነው? የጭንቅላቱ ህመም ብሶበት ይሁን? ጭንቅላቴ ያለመቋረጥ ጥያቄ ያነሰብኛል። ደግሞ ስለ መቅዲ ሲያወራ የደበዘዘው ፊቱ ላይ ይበራል። ደሞስ ሰው እንዴት አንዲ ሴት ከድታው ሌላ አግብታ ድጋሚ ይቅር ብሏት አብሯት እስከ መሆን የሚያደርስ ትዕግስት ይኖረዋል? ምን ያህል ቢወዳት ነው? አሁንም ድረስ ያፈቅራት ይሁን? እንደዛ ለዛ ይሆናል እኮ ዝም ምለው። ስለሷ ሲያወራም ደም በደም ሆኖ ቆየ። እኔን አሳዘነኝ። ይህኔ አንዴ አብሮኝ የሆነው ውስጥ ንዴትን ጉጉትን አደረብኝ። ልዑል ተጣጥቦ መጣና ሳሌማ አንቺስ ተረጋጋሽ? ደነገጥሽ እንዴ አለኝ። አዎ ግን ታሪክህን ለመስማት በጣም ስለጓጓ ታሪኩን ጨርስልኝ አሁን አልኩት። አይ ሳሌማ ማታ እጨርስልሻለሁ፣ ትንሽ ልረጋጋ፣ አንቺም እረፍት ያርጊ አለኝ። ሊነጋ ሲል ክፍል 19 ይህንን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። ለነበረን ቆይታ በጣም ነው የማመሰግነው። ሰላም ለሰው ዘር፣ ሰላም ለሀገራችን። ብያለንበት ሰላማችን ይብዛ። በጣም እወዳችኋለሁ። አይሆፕ ሌላ ጊዜ ሊነጋ ሲል ክፍል 20 ይዤላችሁ እመጣለሁ። ታሪኩን እየወደዳችሁ እንደሆነ ተስፋ አደርጋለሁ። የልዑልን ታሪክ ይሄንን ይመስል ነበረ። የሚመጣው ሳምንት ሌላውን ይዤላችሁ ይመጣለሁ። ያው ታሪኩን መጨረሻ ልንደርስ ትንሽ ነው የቀረን። አይሆፕ መጨረሻው ያምራል ብዬ ተስፋ አደርጋለሁ። እንደምትወዱት ተስፋም አለኝ።
ቻው ቻው።